ያሉ እንትኖች ወንዞች በእንደዚህ የተሰሩ ናቸው። በጣም ብዙ ወደዚያም የሚታይ ወደዚህ የሚታይ ብዙ እንደዚህ አይነት ድልድዮች አሉ፣ መዝናኛ ብቻ የሆኑ ማለት ነው። እና እነዚህን ይኸው እንደዚህ ቦታቸው የተለያየ ስለሆነ ከተለያየ ቦታ ያመጧቸው ናቸው በዚህ መንገድ። ሌላው ይሄ ደግሞ ስዊድን ያለ የቤተ መንግስቱ አካባቢ ያለ ቤት ነው። ይሄ ቤት 100 ዓመት ያለፈው ጥንታዊ ቤት ነው። መንገዷን አስባት፣ ይቺ መንገድ ናት፣ በጣም ጠባብ መንገድ ናት፣ አንድ መኪና በላይ አታስኬድም። ስለዚህ ይሄን መንገድ ይዞ መኖር በጣም ከባድ ነው። ግን ይሄን መንገድ ደግሞ ይሄን ቤት ደግሞ መንካት አይቻልም። የነባር ቤታቸው ነው፣ ታሪካቸው ነው። ስለዚህ ያ ቅድም ያሳያችሁ ቤተክርስቲያን በዚህ ውስጥ ይታያችሁ ከሆነ ያ በዚህ እንትኑ ነው ይታያል፣ ትልቁ ቤተክርስቲያን ያልኳችሁ። ስለዚህ ይሄ የስዊድን ዋና አርማው ራሱ በዚህ ጀርባ ነው ያለ፣ ቤተ መንግስቱ በዚሁ አካባቢ ነው ያለ። ግን ይሄን መንገድ ይዘው የግድ እንዲኖሩ አድርጓቸዋል። ይሄንን ሳይ የኛ አዲስ አበባ ትዝ አለችኝ። የመጀመሪያዋ ህንፃ ኢየሩሳሌም ህንፃ ወይም ሆቴል የምትባል የኢትዮጵያ የመጀመሪያዋ ፎቅ ፒያሳ አካባቢ በኮሪደር አፍርሰናታል። የመጀመሪያዋን የአዲስ አበባ ህንፃ ማለት ነው። እና እነሱ ግን ይሄ ቤተ መንግስቱ አካባቢ ነው። ይህን ቤተ መንግስት ለአባቶቻቸው ስራ ሲሉ በዚህ አሁን በእነሱ ይሄ በጣም የወረደ አይነት አኗኗር ነው። ምክንያቱም ሰውና መኪና መተላለፍ ማይችል፣ ግን መኪና አለው በዚህ አሁን ይሄዳል። ይህንን ይዘው ይቀጥላሉ ማለት ነው። እና የእኛ ስልጣኔ የነበረንን እያጠፋን ታሪካችን እየደመሰስ ሲሆን እነሱ ግን ባላቸው ላይ መጨመር መሆኑን እንድናየው ፈልጌ ነው። እንግዲህ ልማትን ስንጨርስ ምልከታ አለኝ። በጣም ያየሁትና የገረመኝ ማለት ነው። የመንግስት ሰራተኞችን ለማውራት ሞክሬያለሁ አብዛኞቹ። እና ስራቸው ቤትም ሆነው ይሰሩታል፣ እዚያውም ምደው የሚሰሩ አሉ። አብዛኞቹ ቤት ሆነው ነው የሚሰሩት። እና በጣም እረፍት የሚባል የላቸውም። ከቤታቸው የሆነ ክፍል ራሳቸው ዘግተው ነው የሚሰሩ። በጣም ነው የሚሰሩት። በጣም ለምንድን ነው እንደዚያ የሚሆኑ ብዬ ስጠይቃቸው የሚሰጣቸው እንደኛ 8 ሰዓት አይደለም፣ ስራው ነው የሚሰጣቸው። ስለዚህ ያን ስራ መጨረስ የግድ ነው ማለት ነው። ደግሞ ያ ስራ ደግሞ በሰዓት ይወሰናል። ለምሳሌ 2 ሰዓት የሚሰራ ከሆነ 2 ሰዓት አገልግሎት መስጠት ያለበት ከሆነ የግድ የዚያ ጊዜ ማድረስ አለባቸው። እሱ ካልሆነ ያው ቅጣቱ ከባድ ነውና በስራው የተወሰነ ስለሆነ የግድ ተቆጥሮ የተሰጠ ስራ ስለሆነ ይሰራሉ። የኛ ሀገር የመንግስት ስራ ያው ያላችሁበት ታውቁታላችሁ አይደል? እንዲያው የግሉስ ቢሆን በመጀመሪያ እንገባለን፣ የሆነ ነገር እንጎረጉራለን፣ የመንደራችን ወሬ እናወራለን ምናምን ብለን የሻይ ረፍት እንወጣለን። 8 ሰዓት እኮ ምንም ሳልሰራበት የምንወጣበት ጊዜ አለ አይደል? ታውቃላችሁ፣ አትረሱትም መቼም። እነሱ ግን በስራው ነው የሚሰጣቸው። ስራው ስለሆነ የሚሰጣቸው እንደዚህ እንትን ማድረግ አይችሉም። እና በጣም ትንሽ ሰው በጣም ብዙ ስራ እንዲሰራ አድርገው ነው የቀረጹት። በነገራችሁ ላይ ጀርመን በጣም ትልቁ ችግሯ የሰው ማነስ አለባት። ያ ማለት ምንድነው? አይወልዱም። እና አሁን አብዛኛው ሽማግሌ ነው። አንድ ሁለተኛ የስራው ስፋት እና የሰው ማነስ በጣም አሳሳቢ ነው። በዚያ ልክ የስራው ብዛት እና የሰው ማነስ አሳሳቢ ሲሆን አንዱ ሰው የ3-4 ሰው ስራ መስራት አለበት። ስለዚህ ስራው ራሱ ይሰጠዋል ማለት ነው። ከዚያ በኋላ ስራው ከተሰጠው ያው ግድ ነው። ያልቃል ከሚባል ስራ ያውልህ አይደል የሚባለው። የግድ ማለቅ ያለበት ስራ ላይ ስትሉ የግድ ራሳችሁን ጎርታችሁ ስራውን ትጨርሳላችሁ ማለት ነው። እናንተንም ስራውንም ነው የሚጨርሱት። ሌላውና የገረመኝ መንገድ ላይ ቆሞ የሚያወራ ፈረንጅ አይቻለው። እዚያ እንግዲህ ሀገራቸው ነው ማለት እኛ ሀገር ሲመጡ እኮ የሆነ ቸኩለው ነው ልንል እንችላለን። ቆሞ አይደለም እየሄዱ ማያወሩ በዚህ ኤርፎን በዚህ ሰክተው እንደዚህ እያሉ ነው የሚሄዱ። የሆነ እንትን የሚያደርጉት ነገር ይኖራቸዋል። ብቻ አላውቅም። ብቻ አንገታቸው እንደዚህ ይላል። አብዛኞቹ ወይ ይበላሉ ወይ ይጠጣሉ፣ በቃ ይሄዳሉ። ባቡሩ ባለፎቅና ምድር ቤት ነው ማለት 500 ሜትር ርቀት ያለው ባቡር ፎቅና ምድር ቤት አለው። 500 ሜትር ርቀት ያለው ለ1 ኪሎ ሜትር ሊሆን ግማሽ የሚሆን ማለት ነው። እና እንደዚህ ተጠምጥሞ ሲሄድ የቀትር እባብ ነው የሚመስል በእውነት እንዴት እንደቀናውበት። ከዚያ ውስጥ ግን ሰው ታጭቆ ሞልቶ ወሬ የለም።
አንድ ሰው ካወራ ዘወር ዘወር ብሎ ነው የሚያዩት። በቃ የነሱ ስራ ምንድነው? ወይ መጽሐፍ ያነባሉ። አሁን ሞባይል ያሉ ቀድሞ መጽሐፍ ነበር የሚነበባሉ በብዛት። አሁን ሞባይልም አለ። መንገድም ላይ ከወዱ ዝም ብለው የራሳቸውን ሀበሻ ከሆነ አንዳንድ ቁሞ ያወራል እና በጣም የገረመኝ ነበረ ማለት ነው። ስለዚህ የኛ አገር አንዱ ችግሩ የነሱም አለማውራታቸው በጣም ችግር ነው። በጣም አብዛኛው ይሄ የአይምሮ ጭንቀት ያለበት ነው ይባላል አብዛኛው ሰው። ምክንያቱም ሰው ከሰው ጋር ማውራት አለበት አይደል? ግን ደግሞ ቁሞ ማውራት የለበትም አይደል መንገድ ላይ። እና ሁለቱን ማጣጣም አስፈላጊ ነበር። ሌላው እንግዲህ ልማታቸው እንደዚያ ሊያድግ የቻለበትን ትንታኔ እየሰጠሁ ነው ይመስለኛልና በደንብ እየተረዳችሁ ከሆነ ተአማኒነት፣ ይሄ እምነት በጣም ይገርማሉ። ማለት አንድ የሆነ ነገር አሁን ባሶች በሙሉ የመንግስት ናቸው። ሹፌር ተቀጥሮ ነው የሚሰራው ማለት ነው። እና ረዳት የለውም። በፊት ገብቶ ሰው ለሹፌሩ አብዛኞቹ ዝም ብለው በወር ነው የሚከፍሉ፣ በሲስተም ተከፍሎ አልቋል። ግን ሌላው አሁን እንደኔ ሌሎችም በወር ያልከፈሉ ሰዎች ከኋላ ክፈሉ የሚል የለም። ዝም ብለው ግን በሹፌሩ በኩል ሂደው ወረፋ ይዘው ከፍለው ሄደው ይቀመጣሉ ማለት ነው። ማንም እኮ አስከፋይ የለም። ግን አንድ ሰው ሳይከፍል ሆኖ ካወቁት የባሱ ሰው በሙሉ ይጣለዋል። ምክንያቱም የአገሩን ሀብት ነዋ የጎዳበት። ስለዚህ እነሱም አያደርጉትም። እና አንድ ሞሮኳዊ ሹፌር እኛን ረዲያ ቸኩያለሁ ሳትከፍሉ ግቡ አለን። እና እኔ ጋር የነበረው ሰው አይ ብሎ በጣም አዘነ። በጣም ይኸውን ዜጋ የአገሯ ሰው ስላልሆነ የሌላ ሀገር ስለሆነ እንዲህ አለ እንጂ የትኛው ምንም ቢሆን እንደዚህ አያደርጉም ነበር ብሎ በጣም ሲያዝን አየሁኝ ማለት ነው። አትክፈል ስላለው። ሌላው ገበሬዎቹ ምርት ያመርታሉ። በጣም የገረመኝ ነው። አሁን ለምሳሌ ሽንኩርት፣ ድንች በዚህ ሀገር በጣም ይመረታል። ምንድነው ደግሞ ይቺ እንደምቧይ ያለች ቀይ የምትበላ ምንድነው? አፕል በዚህ ሀገር በጣም ይመረታል። ቲማቲም፣ ሌሎችም እንትኖች አሉ። ሙዝ ከአፍሪካ ነው የሚወስዱ እና ገበሬዎቹ ቋጥረው የሆነ ለነሱ ከሚቀርብ መንገድ ዳር ላይ ያስቀምጡታል። መኪና ሊያስቆም የሚችል የሚያስቆም ሕግ ያለበት ቦታ ላይ ያስቀምጡታል። ከጎኑ እንደ ካሳፎርት ያለ ያስቀምጣሉ እና ኪሎ 2 ኪሎ 3 ኪሎ ምናምን መሆኑ ተጽፎበት ተቀምጧል ማለት ነው። በአካባቢው ሰው የለም። ስለዚህ መኪናው እዚያ ላይ ያቆምና ሄዶ እነዚያን አትክልቶች ያነሳና መኪናው ላይ ይጭንና ብሩን ካሳፎርቱ አስገብቶ ይሄዳል ማለት ነው። ያ ገበሬ ስራውን ሲሰራ ውሎ ማታ ሲመለስ ካሳፎርቱን ከፍቶ ቸክ የሚያደርገው ያስቀመጠውን ኪሎና ዋጋውን ትክክል መምጣቱን ያስቀምጣል። በቃ አሁን ይሄቺ ሶሪያ ስትፈታ አረቦቹ ሄዱ። የተቀመጠችውን ብድግ አድርገው ቤታቸውን። አሁን በጣም እያዘኑ ነው። በጣም አሁን ስደተኛ መቀበል የሚባል ነገር ስልችት አድርጓቸዋል። በጣም እና አሁን እየመጡ ነውና ገበያው ስትሄዱ በሙሉ ቢያንስ ገበያው እንትን አለው፣ ካሜራ አለው፣ ፖሊስ አለው፣ የሚጮህ ነገር አለው። ገበያው ላይ ትልቅ ገበያ አሁን ይሄን ማርገጃውን ይዞ ትልቅ አንድ የሞባይል ብቻ መሸጫ ታገኛላችሁ። የዞራችሁ መርጣችሁ ከዚያ በኋላ ጭንቁ ምንድነው? ይሄ ሁሉ ሰው ገብቶ ሲገዛ ቆይቶ ሄዶ የሚከፍልበት አንድ ቦታ ላይ ነው። ያንን ለመክፈል ከዚህ እስከዚያ ማዶ ተራ መጠበቁ አይድረስ ነው። ግን ተራ ጠብቆ ከፍሎ ነው የሚሄድ። አረቦች አሁን ምን አደረጉ? በእውነት በዚህ እንደው ኢትዮጵያውያን ጥሩዎች ናቸው አሉ። እዚህ ሀገር ሲሄዱ እኛ ሀገር ነው እና ያችን እንትን አለች፣ ካሜራው የሚጮህባት የሆነች አርማ አለች የምትለጠፍ ነገር፣ የሞባይሉ ጀርባ ላይ ያለች ማለት ነው። የመስሪያ ቤቱ ብራንድ ናት። ያችን ወስዶ አስጠግተው ነው እንትን የሚያደርጓት። ያችን ላጣ አድርገው ይጥሉና ወጥተውልም። ያቺ ከተላጠች ከሌላ የተገዛ ነው ይመስል አይጮህም ማለት ነው እንትኑ እና በጣም አስቸግረዋቸዋል። አሁን በዚህ በተለይ በአረቦች በጣም ተቸግረዋል። ግን በዋናነት ጀርመኖች በዚህ ይታወቃሉ፣ ታማኝነት። በቃ እንዳልኩት እንግዲህ ሜዳ ላይ በሬ ገዝተህ ብሩን ከፍለህ በሬውን ዘመድ አስቡት እንግዲህ
ያው ገበያው ዋጋው ራሱ ተጽፏል ማለት ነው። ስለዚህ አይቶ መግዛት ነው እንጂ እንደኛ ሀገር ኧረ ተከርከር በሞት ምናምን የለም። ኧረ ማርያምን በዚህ ያመጣሁት የሚባል ነገር የለም። እና ብዙ ጊዜያችን የሚጨርሰው ይሄ መሆኑን ሳስብ እኛንም ከምግባር ያጎደለን መሆኑን ሳስብ ይህንን እንዲያው አምጥቶ ኢትዮጵያ ውስጥ ቁጭ የሚያደርግ ያንንም እንዲያው ሰርቅ ባይ ልቡና የሚያጠፋ ተመኘሁኝ። እናንተስ? እነዚህ ደግሞ ደህንነት የሚሹ ተቋማት ናቸው። ደህንነት አሁን ይሄ እኛ ያለንበት እንትን አታምኑኝ ቤተመንግስቱ ነው። የስዊድን ቤተመንግስት ነው አሁን ያለንበት። ታዩታላችሁ። የሆነ እንደ ይሄ እንደ ምንድነው የሚባለው የመሳሪያ እንትን ምስል እና እዚህ ያለችው ፖሊስ ናት። ይቺ ፖሊስ ናት። እንዲህ እንደቆመች እንደዚህ መዞርም አችልም። እና እኛ ዝም ብለን የሆነ መንገድ መግቢያ ጠፍቶን ጠየቅናት። በአይኗ ነው እንደዚህ ያለችን፣ በአይኗ በዚህ በቅንድቧ። ያለዚያ መንቀሳቀስ አይችሉም እንድች እንደቆሙ እና በጣም አሳዘኑኝ እነሱ። በዙሪያው አሉ ማለት ነው። እና ምንም አይናገሩም፣ ምንም አይሉም፣ እጃቸውም እግራቸውም አይንቀሳቀስም። እንደዚህ ተቸክለው የቆሙ ናቸው። እና ከዚያ በኋላ እነዚህ ሲቀየሩ ያለው ስርዓት አጋጣሚ ሆኖ ስላየሁት በጣም አስደሰተኝ። በጣም የተለየ እንትን ነበረው። ትርኢት በሰዓት ይቀያየራሉ ማለት ነው። ይሄ ደግሞ ከጀርባችን ያለው ፓርላማው ነው፣ የስዊድን ፓርላማ። ስለዚህ እዚህ ውስጥ እኛ ገብተናል ማለት ነው። ምናልባት ፍተሻ የለም። መታወቂያ የተጠየቁት አየር መንገድ ብቻ ነው። ከዚያ ውጭ መታወቂያ ተጠይቄ አላውቅም 70 ቀን ስኖር። እኛ ኢትዮጵያ መጣውና በውስጥ ገልብጠው የውስጡን አካሌን ሁሉ ማየት ነው የቀራቸው። እና ለምንድን ነው እንደዚያ የሚያደርጉ ሲባል ካሜራ አለ። በቃ ያንን አሁን በዚህ መሳሪያ ሰው ቢመጣ ይጮሃል። ሰርተውታል። በቃ ምን ሰው ጋር አታገላቸው። እዚህ የሚቆም ሰው ይቀንሳሉ። ይሄ ቤተመንግስቱ በሌላ ግልባጭ ነው። ይሄ አሁን ደግሞ የምታዩት። ስለዚህ በዚህ ቤተመንግስት ይኸው እኔም ገባው ፎቶ አነሳሁት። ምን አልኩት? ምንም ጠያቂ የለኝም። ይሄ ደግሞ የጀርመን ትልቁ ዩኒቨርሲቲ ነው። በዚህ በኩል በዚህም በኩል ዩኒቨርሲቲው ነው። በውስጡ በዙሪያው ዞርን እና እንዲያው አንድ የበረሃ ቄስ አንድ መርጌታ አሉ ይባላል እና አነባለሁ ብሎ ተአምሪያ ብሏል። ተአምሪያ ብለውታል። በሌላ ቀን እንዴት ይመልሱኛል ብሎ ተናዶ ቆመጡን በውስጡ ይዞ ተአምሪያ ብሏል። ሰውየው አውቀውበታል። ዝም ተአምሪያ ብሏል። ዝም ኧረ ተአምሪያ አላለ እና እያም ወደዚያ በሚመስል መንገድ ኧረ ተአምሪያ ማለት ነው የቀረን። በቃ እስኪ ምን ይሉን እያልን ብንዞር ኧረ ምንም ከውስጥ ብቻ መግባት አይቻልም ማለት ነው። ያው ከውስጥ ለመግባት አይዲ ያስፈልጋል ማለት ከቤቱ ውስጥ። አሁን እኛ እዚህ ደብረ ታቦር ዩኒቨርሲቲ ከየት ነው አይዲ የምንጠይቀው? አይዲ የምንጠይቅ ገና ስንገባ ነው አይደል? ገና ስንት በሩ ላይ እነሱ እዚህ ውስጥ ገብተን አይዲ ምናምን እንዳል ነገር የለም። አሁን ይሄ የቀድሞ ነገስታት ልብስ ነው። ውስጥ ቤተመንግስቱን ገብተን ፓርላማው ላይ የሚቀመጡበትን ገብተን አይተነዋል። ወንበሩ ውስጥ ፓርላማ የሚቀመጡበት ግን የድሮው ነው፣ ያሁኑን አላሳዩንም። እና ይኸውን የነገስታቱ ልብስ ነው። በቃ በጣም ብዙ ነው ይሄ ያየነው፣ በጣም ብዙ ነው። ግን እንደዚህ ገብተን ጥርስ ምላሱን አይተን መውጣት እንችላለን ማለት ነው። በቃ ስንገባ የሚከፈልበት ቦታ ላይ ከፍለን መሄድ ብቻ ነው የሚጠበቅብን። ከዚያ በኋላ በዚያ ወጣን፣ በዚህ ገባን፣ ምንም ጠያቂ የለም። እና በዚህም ቀናሁ በእውነቱ የኛ ሀገር በተለይ ደግሞ የነሱ ለዜጋቸው ክፍቶች ናቸው። አሁን ለምሳሌ አየር መንገድ ስትገቡ እንደዚህ የሚጠማዘዝ መንገድ ታውቃላችሁ አይደል? እየዞርን የምንሄደው የሀገሪቱ ዜጋ ያልሆነ ሰው ነው እንደዚያ የሚሄደው። እነሱ ቀጥታ የሚሄዱበት አለ። የኛ ደግሞ በተቃራኒው የኛ ዜጋዎች እኛ እንደዚህ ስንጠማዘዝ እንውላለን። ፈረንጅ ከመጣ ቀጥታ ይገባል። እና በሀገራችንም ስንጎሳቆል፣ በሰው ሀገርም ስንጎሳቆል በጣም ያሳዝናል። ሕፃን የያዘች ልጅ ሰው ሕፃን ቆሞ ከታየ ያንን ሕፃን በጣም ተሯሩጠው ነው ወስደው የሚያስገቡት። ነፍሰ ጡር ካዩ እኔ በሰሞን አንድ መንገድ ወጥቼ ነበርና ልጆችን ይዣለሁ፣ ባለቤቴም አለች
እና አየር መንገድ ላይ ልጆች ይዣለሁ አስገቡኝ አልኩ። ያዘለችው ትምጣ አሉ። እንግዲህ የ2 ዓመት ህፃንና ማለት የ3 ዓመት ህፃንና የ5 ዓመት ህፃን እነሱ ግን ትልቆች ናቸው፣ ወረፋ ይጠብቋሉ። እና እናቲቱ ሄዳ ደግሞ እነሱ እንዴት ይቆማሉ አስቡት። እና በጣም የተበላሸ በእውነት በጣም ማለት ይሄንን ማሳያችሁ የኛን ሀገር ሙሉ ለሙሉ እንደው እንትን ልላችሁ ፈልጌ አይደለም፣ ግን ምናልባት ነገ ደብረ ታቦር ላይ አየር መንገድ ቢከፈት የተሻለው አየር መንገድ ሆኖ ማየት እፈልጋለሁ በእውነቱ። እና እንደው መቼስ ዞሮ ዞሮ ማየታችን ጥሩ ነው ብዬ ነው። እና ሁሉ ነገሮች እነሱ ሰው እንዲያያቸው ጋባዦች ናቸው። የኛ ደግሞ በጣም ደግሞ የኛ እንትኖች እነዚህ የተሻለ ነገር ያለባቸው ዙሪያውን ወይ የኔ ቢጤ ያለባቸው ወይ የሆነ ክፈሉ ይባ ያለባቸው። ምንም እንደዚህ አይነት ነገር የለም። አንድ ጊዜ ከከፈሉ በቃ ከፈሉ፣ ያን ማሳየት ብቻ ነው። እና እንዲህ አይነት ነገሮች እንዲመጡ ያስፈልጋል በእውነቱ። ቅድም ያዩዋቸው ቤተክርስቲያን አካባቢ ሃይማኖት አካባቢ ያሉት ነገሮች በጣም አደገኞቹ ነው። ደግሞ እንደዚህ አይነት ስልጣኔዎች ደግሞ ያስፈልጋሉ አይደለም እንዴ? በእውነት ያስፈልጋሉ። ከዚህ በኋላ ደግሞ የማሳያችሁ ደግሞ የተፈጥሮ ጥበቃ ወይም ጫካን ነው የማሳያችሁ። የጀርመን 60% ጫካ ነው፣ 60%። የስዊድንም እንደዚያው። እና ይሄ ጫካ ይታያችኋል አይደል? ይሄ በጣም ላይን ሩቅ ብትሄዱ እንደዚህ ነው የሚታየው። በቃ ጫካ ነው። እኔ ያው ካሜራ የምታስገባልኝ ልክ ደግሞ የሚበቃኝን ያህል ካነሰው በቂ ነው ብዬ ነው። እና ይሄንን እንትን ያሉ ከሁለተኛው የዓለም ጦርነት በኋላ በአጠቃላይ የተፈጥሮ እንትናቸው ተመናምኖ ስለነበረ 15 ዓመት የሚተከል እንጂ የሚቆረጥ እንዳይኖር አድርገው ነው የሰሩት። የሚተከል እንጂ የሚቆረጥ አልነበረም ለ15 ዓመት። ከዚያ በኋላ አሁን አንድ ዛፍ አንድ ሰው በራሱ መቁረጥ አይችልም። የራሱን ዛፍ መጥቶ ሄዶ ቀበሌ አመልክቶ ከቀበሌ የመጣ ሰው ነው ያችን ዛፍ የሚቆርጣል። አሁን ከእናንተ በር አንድ ባህር ዛፍ ቢኖር የሆነ ቁመት አለው። በዚያ ልክ ካለፈ በኋላ ከዚያ በኋላ ራሱ መቁረጥ አይችልም። ይሄ በበጋ ነው እንደዚህ ለምልሞ የምታዩት በበጋ ወቅት። ይሄም አሁን በጣም ይሄ ጫካ ከወዲያ ማዶ የምታዩት ጫካ ሁሉ እንዳለ ጫካ ነው። ይሄም እንደዚያው ጫካ ነው ማለት ነው። የሚገርመው ግን በዚህ ውስጥ እንስሳት የሉም፣ አራዊት የሉም። አሁን በዚህ ውስጥ ምንም አይነት እንስሳት ታገኙ። በእኛ ሀገር ይሄ ጫካ ቢሆንም ስንት ነገር ይኖራል ብላችሁ አስቡት። እንግዲህ አንበሳውም ነብሩም አይጠፋም አይደል የነበር፣ በእነሱ ግን የለም። ምክንያቱ ምንድነው ካላችሁኝ አሁን ወደዚህኛው ልውሰዳችሁ። ይሄ ደግሞ ክረምቱ ሲመጣ እኔ የሄድኩት ክረምቱ የሚገባው ሂዳርን ይዞ ነው፣ በጋው የሚያልቀው ደግሞ መስከረምን ይዞ ነው። ስለዚህ እኔ የሄድኩት መስከረም 1 ብዬ ነው በእኛ። እና በጋው እንዳለ ደረስኩ፣ ክረምቱ ሲገባ መጣሁ ማለት ነው። እና የነሱ በጋው የሙቀት መጠኑ እስከ 50 ሴንቲግሬድ ይደርሳል። 42 43 ምናምን እስከ 50 ድረስ ይደርሳል። እና በዚያ ጊዜ መተንፈስ አይቻልም። በመጀመሪያው ጊዜ የሄድኩ ጊዜ ሐምሌ ላይ ነበር የሄድኩ። ሐምሌ በጣም በጋ ነው በእነሱና ሰው አየር ነፋስ እኮ እንዴት እንደሚናፍቅ በቃ ዝም ብሎ መተንፈስ ይጨንቃቸዋል። በጣም ሙቀቱ ከባድ ስለሆነ በዚያ ጊዜ ዛፎቹ ይለመልማሉ። ክረምቱ ደግሞ በረዶ ነው የሚሆነው። ስለዚህ ወደ 17 18 ኔጌቲቭ ቅዝቃዜው ኔጌቲቭ ይመጣል፣ ወደ 17 እስከ 20 ድረስ። ስለዚህ በረዶው ሲያርፍበት እንደዚህ ፀጉሩን ይመልጣል ማለት ነው። አሁን ይሄ ክረምቱ ሲገባ ያነሳሁት ፎቶ ነው ማለት ነው። አሁን ምንም ዛፍ የለው እና ምን ይላሉ የኛ ገር ሰው ይላሉ በበጋ ይራቆታል፣ በክረምት ይለብሳል ይላሉ እነሱ። የኛ ገር ዛፍ ደግሞ በበጋ ይለብሳል፣ በክረምት ይራቆታል። ስለዚህ ዛፎቻችን ሲራቆቱ እኛ እንለብሳለን ይላሉ፣ ዛፎቻችን ሲለብሱ እኛ እንራቆታለን ይላሉ። እና በበጋው ስትሄዱ እንደው ነውር ተረሳ እንዴት ትላላችሁ? ምንም አይነት እንደው ልብስ የሚጥሉበት አካል ያጣሉ፣ ራቁታቸው እንደማለት ይሄዳሉ። ያው እንደው እዚች ሴቶቹ ጡታቸው ላይና እንደው እዚያቸው አካባቢ ወንዶቹ እንደው ዝም ብለው በቃ እንደው ዝም ብለው ይሄዳሉ ማለት ነው። በክረምቱ ስታያቸው ደግሞ ራሳቸው አንድ ቁም ሳጥን ሆኖ ነው የሚሄዱ። በቃ ምን እጃቸው አይቀር የሚቀር ፊታቸው ራሱ አለው መሸፈኛ፣ እንደዚያ ሆኖ ይሄዳሉ። ምክንያቱም ቅዝቃዜው ከባድ ስለሆነ ማለት ነው። ስለዚህ እንስሳቱ የማይኖሩ ለምንድን ነው ካላችሁ ሙቀት የማይወዱት
በቅዝቃዜው ያልቃሉ። ቅዝቃዜ የማይወዱት ደግሞ በሙቀቱ ያልቃሉ። ስለዚህ በሙቀትም በቅዝቃዜም ምክንያት እንስሳቱ አይኖሩም እዚህ ሀገር ማለት ነው። እና መጋቤ ሐዲስ ምስጢረ ሥላሴ ማናየ ምን አሉት? ሕይወት የሌለው ነው የሀገራችሁ ዛፍ ሕይወት የሌለው ነው ብለዋል አሉ። ዛፎች እኮ የጫካዎች እኮ ሕይወታቸው እንስሳት ናቸው አይደል? እና እኔም እንደዚያው ደግሜዋለሁ ማለት ነው። እንግዲህ እሳቸውን ይኸው እንግዲህ እዩት። በጣም ተራቁቶ ያ ቅድም እንዳሳያቸው የነበረ ጫካ ተራቁቶ ማለት ለዛፍ የማይመች ሲሆን ቤታቸው አካባቢው ዛፍ የማያስተክል ከሆነ ከቤታቸው ላይ ዛፍ እንዲተክሉ ይደረጋሉ። ከቤቱ ላይ ዛፍ አለ። ክብደቱ ቀለል ያለ ታስቦ ነው አሉ እንትን የሚሆነው እና በጣም ዛፍ በጣም ይወዳሉ። ግን ክረምቱ ሲመጣ ግን ራቁቱን ይሆናል። ይኸው አሁን ይህን እዩት። አሁን ምንም ቅጠል የለው ምንም በቃ እንዳለ አሁን በቅድሙ ያነሳሁት ፎቶ ነው። ይሄ እንደገና እንደዚህ ሆኖ ማለት ነው እና የዛፎቹና የተፈጥሮ አካባቢ ያሉ ነገሮችን በዚህ ልጨርስ መሰለኝ አይደል? እሺ አሁን ወደ እንስሳቱ ልውሰዳችሁ። እነዚህ እንስሳት እንደው በምስል እንድታዩዋቸው ፈልጋለሁኝ። እነዚህ እንደ ዳክያ አይነት ወፎች ናቸው እና በጣም ብዙ ናቸው። አንድ አካባቢ ያሉትን ነው የፎቶ ያነሷቸው። ግን ሁሉም እንስሳት እግራቸው ላይ ኮድ አላቸው እና አንዱ ቢጠፋ ይታወቃሉ ማለት ነው። አሁን በእኛ ሀገር ዘማቻ ሞራ የሚባል ታውቃላችሁ አይደል? ወደኛ ሀገር መጥተው ተመልሰው ወደ ሀገራቸው ሲሄዱ እነሱ ያውቋቸዋል። ይህን ያህል ቀርቶብናል ይላሉ። እና አንድ ጊዜ በዚህ ብናት አካባቢ አንድ እንትን ዘማቻ ሞራ እንትን ብሎባቸው ሙቶባቸው ፈረንጆች መጥተው አይተውታል ይባላል። በእንትን በካሜራ አይተው አሞራቸው የወደቀበትን ቦታ መጥተው አይተው ሂደዋል። አዝነው ማለት ነው። የኛ ኢትዮጵያ ሰው የወደቀበትንም እንጃ አሁን እና ይሄ ባህሩን ሰርተው አሁን እነዚህ እንስሳዎች እንዴት እንትን እንዳሉ ቆይ አሳያቸዋለሁ። አሁን ይህን በጣም ልገርሞኝ ያነሳሁት አሳ ነው። ሲተነፍስ አይቼ ባህሩ ውስጥ አሁን ባህር ተሰርቶ ነው በሚኖሩበት አካባቢ ያለ ነገር ሰርተው ነው የሚያስቀምጡት። ማለት መልኩም ምኑም ሙቀቱም የሚኖርበት አሁን ይሄ ወይ ከቻይና ወይ ከሆነ ሀገር የተወሰደ ነው እና ይሄን እዩት ሲተነፍስ። ግብዣ የሚፈልገው ሰው ምንድነው የሚለኝ? ወስጄ ልጋብዝህ የእንስሳት ዙ ይለኛል። ምክንያቱም ያው ስለ እንስሳት ጽፌ ስላየኝ ማለት ነው። እና ያነቡና የእንስሳት ዙ ልጋብዝህ ይሉኛል። እሺ እላለሁ። 2 ትልልቅ የእንስሳት ማዕከል ጎብኝቻለሁ ማለት ነው። እና አንዱ ነው። ሌሎችም የሚገራርሙ እንትኖችን አምጥቼላችኋለሁ፣ ታያዋቸዋላችሁ። እስከዚያ ድረስ እንስሳቱ በዚህ ሀገር እንዲኖሩ ለምሳሌ አሁን ከኛ ከኢትዮጵያ የተወሰደ እንስሳ አለ። እሱ ምንድነው? ይሄ ጉማሬ ከኛ የተወሰደ አባይን የሚመስል ወይ ይሄን ማን ነው የአባይ ፈረስ ይሉታል ስሙን። እና እንደ ጣና ትልቅ ባህር ሰርተው እዚያ ውስጥ ያስቀምጡታል። ከቻይና የመጡ ግመሎች አሉ ከተለያየ ሀገር። እና ለምሳሌ አንታርክቲካን የመጡትን እንስሳት በረዶ ይሰሩላቸዋል። በረሃ የማይመጡት እንስሳት ካሉበት ስትገቡ መተንፈስ ያቅታቸዋል። በክረምቱ በረሃ ተሰርቶላቸው ማለት ነው እዚያው ካሉበት። እና እንዲያ እያደረጉ ነው ያስቀመጧቸው። አሁን ይሄን ለምን አመጣሁ ካላችሁኝ እንስሳቱ ሰልጥነው በዚህ ልክ ይሰራሉ ማለት ነው። አሁን ይሄ ዘንዶ ነው፣ 6 ሜትር ዘንዶ ነው። እዚህ ውስጥ ተቆልፎ በዚህ ውስጥ በጣም ይሄ እንትን ነው። በእርግጥ ምስል ነው ይሄ እንኳን ዝሆን ነው። ይሄ የቻይና ግመል ነው። እዚያ ውስጥ የሚኖሩ ናቸው። እነዚህ በአካል ያየኋቸው ናቸው። ይሄ አንታርክቲካን ውስጥ የሚኖር ድብ ነው።
እና በምስሉ ነው እዚህ ላይ እነዚህን ይመስላሉ። እንዲያው እንስሳቱን እንደ ማሳያ በዚያ ውስጥ የትኛውም ዓለም ከነሱ ሀገር እንስሳ የለም። ከየትም ዓለም አምጥተው ግን በሚፈልገው አየር እያኖሩ እነዚህ በዶላር በዩሮ የሚያስገኙት ገንዘብ በቀን ብቻ እዚያ ውስጥ ሆቴል አለ፣ ከዚያ ውስጥ ምን አለ፣ አንድ ሀገር በሙሉ በጣም እና ከዚህ ውስጥ ግን አንድ ያሳዘነኝን እንስሳ ላሳያችሁ። ደግሞ ያሳዘነኝ ነው። አምጣልኝ። ለእንስሳት የሚደረገው እንክብካቤ በጣም የሚገርም ነው። ማለት በየሚፈልጉት አየር አኑረዋቸዋል ማለት ነው። ልክ ያለፈ ደግሞ የእንስሳት መብት አለ። ልክ ያለፈ የእንስሳት መብት ማለት ምንድን ነው? ለምሳሌ ስዊድን ላይ ለኢትዮጵያ ቤተክርስቲያን አንድ ቦታ ተሸጠ። አንድ ቦታ የሆነ ጫካ ቦታ አይተው ገዝተው ቤተክርስቲያን ሊሰሩ ሲሉ አንዲት ወፍ እዚያ ውስጥ ቤት ሰርታ ተገኘች፣ እዚያ ጫካ ውስጥ። ስለዚህ የእንስሳት መብት ተሟጋች ምን ብሎ ከሰሰ? ይችን እንስሳ ሊያፈልሱ ነው ቤተክርስቲያን የሚሰሩ፣ ስለዚህ ድምፅ ይበክላታልና ይሄ ቤተክርስቲያን መሰራት የለበት ብሎ ከሰሰ። በ4 ዓመት ሙግት ተፈረደላት ለወፊቱ። ከዚያ በኋላ ቤተክርስቲያኑ እንዳይሰራ ተደረገ ማለት ነው። ይሄ ቤተክርስቲያን ስለሆነ ነው ብዬ አስቤ እኔ እዚያው እያለሁ ደግሞ አንድ ፍርድ ተፈረደ። ምንድነው እሱ? ጀርመን ላይ አንድ ጫካ ላይ ትልቅ በጀርመን ግዙፍ የሚባል ሆስፒታል ሊገነባት ተወስኖ ያ ሆስፒታል ሊገነባ ካለበት ቦታ በሀገሩ ትንሽ ዘር ያላት አንዲት ወፍ እዚያ ውስጥ ቤት ሰርታ ተገኘች። የእንስሳት መብት ተሟጋቾች ይቺ እንስሳ ይህን ቦታዋን ካስለቀቅናት ትፈልስብናለች፣ ስለዚህ አይሆንም ብለው ተሟገቱ። 7 ዓመት ተሟግተው እኔ እዚያው እያለሁ ተፈረደላት እና ግን ፍርዱ ከዚያ በፊት ነበራሉ የተፈረደ እና ሆስፒታሉ ይግባኝ ጠየቀ። ምን ብሎ ነው ይግባኝ ጠየቀ? ወፊቱ ስትፈለግ የለችም፣ ከቦታዋ የለችም። ከቦታዋ ስለሌለች ስለዚህ ሆስፒታሉ መንግስት ሊገነባ ይገባዋል ተብሎ እንትን ተባለ። እንደገና አጥሚዎች ዳኞች ሄደው ሲያዩ ወፊቱ የለችም፣ ልጅም የላትም። ግን ምኗ ተገኘ መሰላቸው? ቤቷ አለ። ስለዚህ ቤቷ እስካለ ድረስ የሆነ ቀን ትመጣለችና አይሆንም ተብሎ ተፈረደላት ማለት ነው። እና የእኛን ሰዎችና የዚያችን ሀገር ወፍ አነጻጽሯቸው በጣም ማለት ሌላው አሳዛኝ እንስሳ ነው። አሁን ለምሳሌ ከዚያ ውስጥ ታጉሮ ዝንጀሮን አየሁትና እንግዲያ መዝለያ ምናምን ታስቦለት ተሰርቶለታል። ግን እንደዚህ ቁልምም ብሎ በዚህ በገደሉ ሲዘል የሚውል ዝንጀሮ እዚያ ታቁሮ እዚያ ውስጥ አሳዘነኝ። አንበሳው ይዞራል፣ እየጮኸ ይዞራል። በዚያም ሲሄድ አጥር ነው ይዞራል። እሱም አልለመደው መውጫም የለው እና በጣም እሱም አዘንኩኝ፣ አሳዘነኝ። እና የነብሩን ይዤው መጥቼ ነበረ። የኔ ምኞት አለኝ በእውነቱ ምኞት ተምኔቴ ማለት ምኞቴ ማለት በእኛ ሀገር አየሩም ተስማሚ ነው። ከዳልወል እስከ ዳሸን ተራራ ድረስ የሚገራርሙ ቦታዎች አሉ። ማለት የእንስሳት ዝርያ የሚኖሩበት ሜላደ ጥበብ ቅጽ 2 ላይ ለማሳየት ሞክሬያለሁ። እነዚህ እንስሳት አንድ ማዕከል ኑሯቸው እንዲታዩ ግን ማድረግ አልቻልም። ስንት የቱሪስት መስህብ ይሆኑ ነበረ። በእርግጥ ደግሞ እንደዚያ መታፈናቸውም ጥሩ አይሆንም። እሱ ምናልባት ኋላ ነብሩን አሳያቸዋለሁ። ደግሞ እንዲያው ድንቃ ድንቅም ላሳያችሁ። ድንቃ ድንቅ መዝገብ የሚል ነበርና እዚያ በፋና ኤፍኤም የምንሰማው ቀድሞ ከድንቃ ድንቅ መዝገብ ደግሞ ልውሰዳችሁ። እሺ ይሄን ታዩታላችሁ። ምን ይመስላችኋል? ምንድን ነው የሚመስላችሁ? አሁን ይሄ ቁልፍ ጉንቻቸር የምንለው አይደል? እና ይሄንን ቆልፈው በአመቱ ልቦናቸው ተፈቷል፣ ተለያይተዋል። እነሱ ግን ቁልፉ ግን እዚሁ አለ ማለት ነው። ለምሳሌ ባልና ሚስቱ በዚህ ሀገር መፋታት ክልክል ነው በህጋቸው። የካቶሊክ ህግ ስለሆነ የሚመሩበት ባልና ሚስት እንዲፋቱ አይፈቅዱም። ስለዚህ ሚስት ባሏ እንዲፈታት ከፈለገች ምን መሰላችሁ የምትለው? ባሌ ደፍሮኛልና መፋታት ትፈልጋለሁ ትላለች። ያለ ፈቃዴ ማለቷ ነው እንግዲህ ደፍሮኛል። ሚስት የባሏ አይደለም የሚገርመው፣ ሚስቴ ደፍራኛለች አስገድዳ፣ መፋታት ትፈልጋለሁ፣ ከእሷ ጋር መኖር አልችልም ይላል።
በነገራችሁ ላይ በዚህ ሀገር ትንሹም ትልቁም ወንዱም ሴቱም ስፖርት ይሰራል እና ሴት ናት ልምታት ማለት አይቻልም። በጣም እንዲያውም ጀርመን የሴት ሀገር ናት ትባላለች። በሁለተኛ ዓለም ጦርነት ወንዶቹ በጦርነት ሲያልቁ ከዚያ በኋላ ሀገሪቱን ያስቀጥሏት ሴቶቹ ናቸው እና ሲደፋፈሩ ጋብቻ ይፈርሳል። ቁልፉ ግን ከዚያው ይቀራል እና እንደዚህ ያሳዝናል። ያው እንግዲህ እዩት። በጣም እንዲያው እግዚአብሔር ያሳያችሁ በእውነቱ። በጣም ከደነቀኝ ይሄ ነው ደግሞ ይሄ የናዚ ጭፍጨፋ ወይም ሂትለር እነዚህ ይሁዲዎችን ሲያጠፋ እንደዚህ አይነት ጽሁፎች ታገኛላችሁ በከተማው ስትሄዱ ማለት ነው። አስፋልቱ መካከል እነዚህን ጽሁፎች ታገኛላችሁ። እነዚህን ሐውልቶች እንደ እብነ በረድ ያሉ ናቸው እና ማለት እንደ መዳብ አይነት ከለር አላቸው እና እነዚህ ጽሁፎች የሟቾች ስም ነው አሉ እና ገሌ የሚባል ሟች በዚህ አሁን 1982 ይላል። ይሄ በ1982 ዓመተ ምህረት ከቤቱ በር ላይ ወይም ከቤቱ ውስጥ ላይ ወይም እንደዚህ ካለ ቦታ ላይ እንደዚህ ሆኖ ገሌ የሚባል ሰው ተገድሏል ተብሎ ጀርመኖች ይሄን እያዩ ወደፊት ልጆቻቸውም ያን እንዳይደግሙት እንደ መቀጣጫ የተጻፈ ነው ማለት ነው። ስለዚህ በዚህ ከ2010 ጀምሮ ያለቁ ዜጎቻችን ስም በየሞቱበት ቢጻፍ ይሄንም ተመኘሁት በእውነቱ ቢያንስ ስማቸው መሬት ላይ ቢኖር። አሁን እነዚህ ያለ ዜጋቸው ማለት እስራኤላውያንን ማጥፋታቸውን ራሳቸው በገዛ ወጫቸው ጽፈው አስቀምጠዋል ማለት ነው። እሱ ብቻ አይደለም። በየጊዜው እንግዲህ ከ1999 በሻሻ ክርስቲያኖች ወይም ሰማዕታት ሞት በኋላ በየጊዜው ያለቁ ሰማዕታቶቻችን ያስፈልጋቸው ነበር። አሁን ደግሞ ወደ መዝናኛው ቦታ ልውሰዳቸው።